ወንጌል እሰብከዋለሁ፣ ወደ ጌታ አመጣዋለሁ። እንዲህ አይነት ሪሌሽንሽፕ ውስጥ ባትገቡ አሁን ከክርስቲያኑ አሕዛቡ የተሻለ ነው፣ እንትኑ የተሻለ ነው። እርግጠኛ ሁኜ ነው የምነግራችሁ፣ ምንም ቢሆን ጌታን ያወቀ ጌታን የቀመሰ ሰው ይሻላቸዋል። እግዚአብሔር መፋታትን እጠላለሁ ነው ያለው። መጽሐፍ ቅዱስ ሲናገር ሰለሞንም በብዙ ሴቶች ፍቅር ተነደፈ ይላል። ጌታን በማያውቁ ወይም እግዚአብሔርን ያህዌን በማያውቁ ሰዎች ፍቅር ስትነደፉ ትልቁ ጥላ ምንድነው ጉዳዩ ካላችሁ አምላካቸውን ይዘው ነው የሚመጡባችሁ። የማያምኑ ሰዎችን ማግባት ሲኦል አጠገብ ቁጭ ብሎ እሳት እንደሚሞቅ ነው። ሰላም፣ እንዴት ናቸው የተወደዳችሁ የአባቴ ቤተሰቦች? ዛሬ ከማያምኑ ሰዎች ጋር ሪሌሽንሽፕ ውስጥ መግባት ወይም ደግሞ በጌታ ካልሆነ ሰው ጋር ሪሌሽንሽፕ ውስጥ መግባት ምንድነው ችግሩ የሚለውን ነገር ነው። በዚህ ጉዳይ ላይ የተወሰነ ንጓይና በኮመንት ደግሞ የሚሰማችሁን ሀሳብ ተጠይቃቄ እቀበላለሁ። ሀሳቦችን፣ አስተያየቶችን እቀበላለሁ። በዚህ እኔ ፐርሰናሊ ማምንበትን አመለካከት ደግሞ አወራችኋለሁ። እርግጠኛ ነኝ ብዙዎች እንደምትባረኩበትና ብዙዎች እንደምትጽናኑበት። ይህን እያመንኩኝ ሰብስክራይብ አድርጎ ሼር አድርጎ ደግሞ በእምነትና ደግሞ በብዙ ድፍረትም ጭምር በብዙ ፍቅርም ጭምር እላችኋለሁ። ስለዚህ አሁኑኑ ይሄን እየሰማችሁ ሰብስክራይብ አድርጉት። እግዚአብሔርን ጸጋ እንድትካፈሉ በጌታ ፍቅር አሳስባችኋለሁ። ከማያምኑ ሰዎች ጋር ሪሌሽንሽፕ ውስጥ መግባት ምንድን ነው ትልቁ ችግር ካላችሁ፣ የመጀመሪያው ነገር መጽሐፍ ቅዱስ ሲናገር ብርሃን ከጨለማ ጋር ምን ህብረት አለው ይላል። እና ምን ለማለት ነው? እናንተ ውስጥ የበራ የእግዚአብሔር ብርሃን አለ። ከዛ ደግሞ የሆነ ፐርሰን ይዞ የሚመጣው ደግሞ ጨለማ አለ። እናንተ የዓለም ብርሃኖች ናችሁ ይላል። ስለዚህ በምትሄዱበት ስፍራ ሁሉ የእግዚአብሔርን ብርሃን ይዛችሁ ነው የምትሄዱት። አመናችሁም አላመናችሁም እናንተ የብርሃን ልጆች ናችሁ። እናንተ ብርሃን በእናንተ ውስጥ ተቀምጧል። ስለዚህ ጨለማ ደግሞ የሆነ ኪንግደም ውስጥ ያለ የዲያብሎስ ልጅ ይለዋል መጽሐፍ ቅዱስ ሲናገር። ኃጢአትን የሚያደርግ በኃጢአት የሚመለስ እሱ የዲያብሎስ ልጅ ነው ይላል። ስለዚህ የዲያብሎስ ልጆች ደግሞ እግዚአብሔርን የዲያብሎስ አማች ልታደርጉት ነው ማለት ነው። አንድ የማያምንን ሰው ማግባት አማች ነው፣ ቢኮዝ አባታችሁ ነው እግዚአብሔር። ስለዚህ የዛኛው ፐርሰን አባት ደግሞ ማን ነው? በጌታ ያልሆነው ሰው አባት ማን ነው? እናንተ የዲያብሎስ ልጆች ናችሁ ይላል መጽሐፍ ቅዱስ። ስለዚህ አማች ልታደርገው ነው እግዚአብሔርን ማለት ነው። የዲያብሎስ አማች ልታደርጊው ነው ማለት ነው። ስለዚህ በጣም እኮ ነው የምወደው፣ በጣም እኮ ነው የምወዳት። ክርስቶስ ግን ለእኛ ሲል ሁሉን ነገር ትቶ ከሰማይ ሰማያት ወርዷል። ስለዚህ የሆነን ፐርሰን መተው አይከብደንም ለጌታ ብለን ወደ ጌታ አመጣዋለሁ። ብዙ ጊዜ ሰዎች የሚሸውዱት ነገር ምንድነው? ወንጌል እሰብከዋለሁ፣ ወደ ጌታ አመጣዋለሁ። እንዲህ አይነት ሪሌሽንሽፕ ውስጥ ባትገቡ ብዬ እመክራችኋለሁ። ቢኮዝ ከትዳር ይበልጣል የዘላለም ሕይወት። በክርስቶስ ኢየሱስ የተሰራልን ስራ፣ ክርስቶስ ኢየሱስ ስለኛ የከፈለው በኃጢአት ላይ የከፈለው ዋጋ እንዲህ ነው ብለን የምንገልጸው በትዳር በሀብት በዝና በሆነ ነገር የምንቀይረው አይደለም። የዘላለም ሕይወት ነው ክርስቶስ የሰጠን። ስለዚህ ደግሞ ይህን የዘላለም ሕይወት እንድንጠብቀው ደግሞ የተሰጠን አደራ ነው። በቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑት ነው የሚለው መጽሐፍ ቅዱስ። ስለዚህ የርስታችንን መያዣ ደግሞ መንፈስ ቅዱስን ተቀብለናቸው። አንድ ጊዜ በሳሙኤል መጽሐፍ ላይ ምን ሆነ መሰላችሁ? የእግዚአብሔርን ታቦት ፍልስጤሞች ይዘው ይሄዳሉ። የእግዚአብሔርን ታቦት ፍልስጤሞች ይዘው ሄዱና ታቦቱን ይዘው በዳጎን አጠገብ ያስቀምጡታል። በዳጎን አጠገብ ሲያስቀምጡት መጀመሪያ ጊዜ ወደቀ እና ምናልባት ወድቆን አምላካችን ብሎ እንደገና አነሱት። እንደገና ደግሞ ዘግተው ሄደው ድጋሚ ሲመጡ ፍርስርሱን ወጣ፣ ብትንትን አለ። ከዛ ለምን ይመስላችኋል? የእግዚአብሔር ታቦትና ዳጎን አንድ ላይ መቀጠል አይችሉም። የጨለማው ዓለምና ብርሃን አንድ ላይ መቀጠል አይችሉም። እኔ ሲጀመር ይኸውላችሁ ምንድነው መሰላችሁ ምን ይባላል መሰላችሁ? የዘፈን ዳርዳሩ እስክስታ ነው ይባላል። ብዙ ጊዜ ባክ ለማድረግ ስትፈልጉ ወይ ደግሞ ያን ሰው ላለመተው ስትፈልጉ ምን አለ አሁን ከክርስቲያኑ አሕዛቡ የተሻለ ነው፣ እንትኑ የተሻለ ነው። እርግጠኛ ሁኜ ነው የምነግራችሁ፣ ምንም ቢሆን ጌታን ያወቀ ጌታን የቀመሰ ሰው ይሻላቸዋል። ምንም ቢሆን ከጌታ ጋር ያለ ሰው ይሻላቸዋል። ምንም ቢሆን ነው የምላችሁ፣ ምንም ቢሆን። በእርግጥ ሰዎችን አትቅረቡ፣ ሰዎችን እንትን አትበሉ እያልኩ አይደለም። ግን ትዳር የዘላለም ጉዳይ ነው። እግዚአብሔር መፋታትን እጠላለሁ ነው ያለው። ስለዚህ ሞክረውና ካልሆነ እፋታለሁ እንዲህ የሚባል ነገር የለም። በጣም ብዙ ሰዎች ህይወት የተበላሸው የማያምኑ ሰዎችን ወደ ህይወታቸው አስገብተው ነው። ምናልባት ይህን ቪዲዮ እየሰማችሁ ያላችሁ የማያምኑ ሰዎችን ያገባችሁ ሰዎች ካላችሁ በዚሁ ትምህርት እንድትሰጡ የህይወታችሁን ታሪክ በኮመንት ላይ መጻፍ ትችላላችሁ። በዛው ደግሞ እንትን እንድትሉ የብዙ ሰዎችን ታሪክ አውቃለሁ። በጌታ ያልሆኑ ሰዎችን ፍቅር ይዟቸው ከብዙ አይነት እንትን ውስጥ ገብተው እንደገና ለመመለስ በጣም የዳዳቸው ብዙ ዓለም ውስጥ የገቡ ሰዎችን አውቃለሁ። አሁን ደግሞ በጣም በብዙ ትግል ደግሞ የተመለሱ ሰዎችን አውቃለሁ። ስለዚህ ጌታ ማይከብርበትን አይነት ነገር ውስጥ ነፍሳችሁ እያወቀ እርግጠኛ ሆኜ ነው የምነግራችሁ፣ መጸለይ አትችሉም። ያን ሰው እናንተ ህይወት ውስጥ ሆኖ መንፈሳችሁ መቀጣጠል አይችልም። ጌታን የማያውቅ ሰው ከሪሌሽንሺፕ ውስጥ ገብታችሁ እርግጠኛ መንፈሳችሁ ራሱ ፑሽ ያደርጋችኋል። መጽሐፍ ቅዱስ ሲናገር ሰለሞንም በብዙ ሴቶች ፍቅር ተነደፈ ይላል።
ጌታን በማያውቁ ወይም እግዚአብሔርን ያህዌን በማያውቁ ሁሉ ብዙ ሚስቶች አግብተዋል። ታውቃላችሁ ሰለሞን። ትልቁ ችግሩ ግን እያገባቸው ሚስቶች እያንዳንዳቸው አማልክታቸውን ይዘው የሚመጡበት ነበረ። አማልክታቸውን ይዘው በሚመጡበት በዛ ታይም ላይ ግን ደግሞ በብዙ ሴቶች ፍቅር ስለተነደፈ ልቡን ከአምላኩ ከእግዚአብሔር ሰወሩበት፣ ሸፈቱበት። ስለዚህ በማያምኑ ሰዎች ፍቅር ስትነደፉ ትልቁ ጥላ ምንድነው ጉዳዩ ካላችሁኝ፣ አምላካቸውን ይዘው ነው የሚመጡባችሁ። ለዚህ ነው ይኸውላችሁ ውጊያው የፐርሰናሊ የፊዚካል ብቻ አይደለም። ስትጀምሩ ሪሌሽንሺፑን ትልቁ ጉዳይ ከምንድነው ካላችሁ ጦርነቱ መንፈሳዊ ነው። ዳዊት ጎልያድን ሊጥለው ሲል እንደዚህ ነው ያለው። ያን ፍልስጤማዊ ሊጥለው ሲል በተገዳደርከው በሰራዊት አምላክ በእግዚአብሔር ስም እመጣብሃለሁ ነው ያለው። አያችሁ፣ ዳዊት በወንጨፌ እመጣብሃለሁ እስራኤልን ስለተገዳደርክ አይደለም ያለው። የተገዳደርከው የሰራዊት አምላክ እግዚአብሔርን ነው ያለው። ውጊያውን መንፈሳዊ ያደረገው ዳዊት። ስለዚህ ፍልስጤምና አንድ አይሁዳዊ ሊቀላቀሉና ሊጋቡ አይችሉም፣ በብሉይ ኪዳንም ጭምር። ስለዚህ ለምንድን ነው ካላችሁ ያ ፐርሰን ይዞት የሚመጣው አምላክ ነበረው። ስለዚህ ሁለት አምላክ አንድ ላይ አስኪዶ ለመሄድ በጣም ትቸገራላችሁ። አማች የሰይጣን አማች መሆን ከፈለጋችሁ ምንም ችግር የለውም። እና በጣም አንድ ምሳሌ ልንገራችሁ። የማያምኑ ሰዎችን ማግባት ሲኦል አጠገብ ቁጭ ብሎ እሳት እንደመሞቅ ነው። ሲኦል አጠገብ ቁጭ ብሎ እሳት እንደመሞቅ ነው። እግዚአብሔርን የምታማርሩበት ህይወት ውስጥ አትግቡ። ወጣትነታችሁ አታላችሁ፣ ልጅነት አያያዛችሁ። በወጣትነት ተታላችሁ የማይሆኑ ሪሌሽንሽፕ ውስጥ እንዳትገቡ። እግዚአብሔርን በሚያከብር መንገድ ጸልዩ። እግዚአብሔር ጥሩ ትዳር እንዲሰጣችሁ ፕሬ አድርጉ። እግዚአብሔር በሚገርም ትዳር እንዲባረካችሁ ጸልዩ። ከጌታ ቤት አትጥፉ። ክርስቲያን አጠገባችሁ የለም ግን ቸርች አትሄዱ። ቸርች ካልሄዳችሁ ብረት ካላደረጋችሁ ክርስቲያን ሰዎችን እንዴት ወደ ህይወታችሁ ማምጣት ትችላላችሁ? መንፈሳዊ ህብረቶችን ማትካፈሉ ከሆነ። ስለዚህ አንድ ዳንሰኛ ለማግኘት ከሆነ ዳንስ የሚሰራበት ናይት ክለብ የሆነ ቦታ ላይ ብትሄዱ ከሆኑ ዳንሰኞች ጋር የመተዋወቅ ቻንሳችሁ ከፍተኛ ነው። ስለዚህ የምትውሉበት ስፍራ ሁሉ አጠገባችሁ ያለውን ሰዎች ይወስናል። ስለዚህ የማይሆን ህብረት ውስጥ አትጠመዱ። መጽሐፍ ቅዱስ ሲናገር በማይመች አካሄድ አትጠመዱ ነው የሚለው። ስለዚህ አትተሳሰሩ። በማይመች አካሄድ ውስጥ ሆናችሁ ራሳችሁን ስስርስር አታድርጉ። ይሄን ዛሬ ትልቅ የሆነ ለወጣቶች ስፔሻሊ ላላገባችሁ ይሄን መልእክት በደንብ ነው የምነግራችሁ። እግዚአብሔርን ማሳዘን ነው የሚሆንባችሁ። በጌታ ያልሆነ ሰው ማግባት ማለት ሲኦል አጠገብ እሳት እንደመሞቅ ነው። ስለዚህ ተጌታን ጠብቁት። ያረፈደ ቢመስልም እንኳን እሱ ይመጣል። ጌታን መጠበቅ ውስጥ እንደ ሐና ጠብቁት። ጌታን ይሰጣችኋል፣ እግዚአብሔር ይሰጣችኋል። እርግጠኛ ሆኜ ነው የምነግራችሁ። በጣም ከፊት ከቀደሙ ከሚመስሉ ሰዎች ሁሉ ቀድሞ ያደርሳችኋል። እግዚአብሔርን ታማኝ ሆኑለት። ስለዚህ ጌታን የማያውቅ ሰው ማግባት ትልቅ የሆነ ህይወታችሁ ላይ ትልቅ ኪሳራ የሚያመጣ ጉዳይ ስለሆነ ማለት ነው። ዘመናችሁ ላይ የማታልፉትን ጠባሳ ህይወታችሁ ላይ ታስቀምጣላችሁ። ስለዚህ ከአጉል መላላጥ እንዲጠብቃችሁ የምትፈልጉ ከሆነ ከማያምኑ ሰዎች ተጠበቁ። የማያምኑ ሰዎች፣ ጌታን የማያውቁ ሰዎች ውስጥ ሪሌሽንሽፕ ውስጥ አትግቡ። ፑሽ አድርጉት። አይኔ ወንጌል ሰብከው ነው እኔ እኮ ምናምን ድንገት ሳታውቁት ልትጠመዱ ትችላላችሁ። ስለዚህ በዚህ ጉዳይ ራሳችሁን አትፈትኑ። እግዚአብሔር አምላክን አትፈታተነው ብሎ ስለተጻፈ ማለት ነው። ይህን መልእክት ስለሰማችሁኝ አመሰግናለሁ። ተባረኩልኝ። ኮመንታችሁን፣ ሀሳባችሁን ማየት ፈልጋለሁ። ሰው ኮመንት ሴክሽናችሁን በሀሳባችሁና ምን ስለዚህ ነገር እንደምታስቡ ጭምር ኮመንታችሁን አስቀምጡ። ወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ። አሁኑኑ አድርጉት። ጎላክ